ይኸውልሽ የኔ እናት እሱ ባሌ ነው ኤደን ስለዚህ እግዚአብሔር እንዳሰማ አሁን ላይ ተነጋግረን ችግሮቹን ፈተናል ማታ ናፍቀሽኛል ነው ያልከኝ አልነበረም ዛሬ ቀጥረኸኛል አልነበረም ኪራ ያለችኝ አይደለም ምን ከሷ ጋር ያለኝ ነገር እኔ ከሷ ጋር ያጠገቡ ልቅተይ ጭራሽ በዚች ነው እኔ የቀየርከኝ በዚች አዎ በሷ ነው የቀየርኩሽ ተማሽን አይደለም ራስ ወረድ በይ ወይኔ አሊያ ከዚህ የባሰ ብዙ ነገር ሊከሰት ይችላል ምንም አታመጭም የኔ እናት ረብሽ በእግዚአብሔር በቃሽ ሄዱ በዚህ ሰዓት ደግሞ እኔ ነኝ ከመሀላችሁ መውጣት ያለብኝ መሰለኝ እኮ ለበማላውቀው ነገር ነው የሰው ባልቀማሽ ከባሌ ራሱ ልጅ እየተባልኩ ያሉት በአንድ ምክንያት እየተሰደብኩ ያለው ማንንም እየመጣ እኮ የሚከፍትብኝ እኮ ባንዴ ተነሳ ነው በቃ ምንም አይደለችም በማስፈራራሽ አዎ እኔ ነኝ ደወልኩልሽ እሺ ለምን ደወልሽላት ንገሪኝ ከባሌ ራቂ ብዬ ደውዬልሽ ነግሬሽ ነበር ስሚ እኔ ባልሽ አዎ ሶ ደውሎ ነው ማስፈራራት ትክክል ነው ብለሽ ታስቢያለሽ ተናደ ባለማወቅ ስገነባው ፈርሶ ባጸዳው ቆሸሸን እንደገና የጸዳው ደፍርሶ ሰላም እንዴት ናችሁ ውድ ቤተሰቦቻችን እኔ በጣም ደህና ነኝ እግዚአብሔር ይመስገን እንዴት ናችሁ ደህና ናችሁ ወይ ክብሩ ይስፋ ለመድኃኒዓለም ያው ሰሞኑን በዓልም እየደረሰ ነው ሁላችሁም በያላችሁበት እንኳን አደረሳችሁ ያው ቀድሜ ልበላችሁ ብዬ ነው ያው የበዓል ፕሮግራም ምናምን አለ ከዛ ውጭ ደግሞ ሰሞኑን እያሳለፍን ያለው ነገር አይታችኋል ከኪሩ ጋር ጥሩ አልነበርንም ያው አንዳንድ አለመግባባቶች ተፈጥረው ነበረ ጓደኛ ስትሆኑ ወጣት ስትሆኑ ብዙ ነገር ያጋጥማችኋል ማለት አለመግባባቶች ይኖራሉ በመሃል ላይ በጓደኝነት መሃል የሚፈጠሩ ችግሮች አሉና ተረጋግቶ ነገሮችን ቆም ብሎ አስቦ ማድረግ ጥሩ ነው ብዬ አስባለሁ ምክንያቱም ካለን ጓደኝነት አንፃር መቀያየምም አለብን ብዬ አላስብም ምክንያቱም የክፉ ቀን ከጎን የነበረ ሰው ነው እኔም እንደዛውና ያው ብቻ ትንሽ እኔም ከፍቶኝም ነበረ ምናምንና አስቀይሜዋለሁ እሱንም ብዙ ማይባሉ ነገሮችን ብያለሁ ግን ደግሞ ካሳለፍኩት ነገር አንፃር ቶሎ ነው የሚከፋኝ ቶሎ ነው ሆድ የሚብሰኝና ብቻ እሱም ማስቀየም አልፈልግም ኪሩ በጣም ወደው ጓደኛዬ ነው ያው ብቻ የተፈጠረው ነገር ተፈጥሯል ተነጋግሮ ነገሩን መፍታት እንጂ መቀያየምን ክፉ መነጋገርም አስፈላጊ ነው ብዬ አላስብም እሱም ደግሞ ላደረገው ነገር ይቅርታ ጠይቋል ከዚህ በኋላ ጓደኝነታችን ይበልጣል ብለን አብረን ሆነናልና ዛሬ ደግሞ እኔ ደግሞ ይቅርታ ስላልጠየቅኩት ያን ያኩርፌም ነበርና ትንሽ አይነኬኝ ምናምን ያልከኝ ነበር ሰው ይቅርታ ስላላልኩት ዛሬ ሰፈሩ ሂጃለሁ ትንሽ ደብሮኛል ደክሞኛል ምናምን እያለ ከቤት አልወጣም ሲለኝ ሰፈሩ ሂጃለሁ እና ይቅርታ ለማለትም እስኪ ዛሬ ይውጣኝና ምሳ ልጋብዘው ብዬ ምሳ ነገር ጋብዘዋለሁ ምናምንና ሰፈሩ ነው ያለው ደውዬለታለሁ አሁን ይመጣል በዚህ አጋጣሚ በጣም ብዙ ወዳጆቼ እየተጨነቃችሁ ነበር በውስጥም እየጻፋችሁልኝ ነበር የሆነ ስልክ ተደውሎልኝ ነበር ብያችሁ ነበርና ያው በኪሩ በኩል ያሉ ሰዎች ናቸው የደወሉልኝ እስካሁን ምንለይም እዚህ ጋር ደርሰናል እናምላችሁ ነገር የለም የተፈታ ነገርም የለም ግን ደግሞ ያው ነገሮችን ለማስተካከል ኪሩም ቃል ስለገባልኝ አሁን ባለንበት ሁኔታ ስለዚህ ነገር ያወራው ማስጨነቅ አልፈልግም ግን በጣም ደህና ነኝ አትጨነቁ ባህር ዳርም የሚሄደው በዓልም ስለደረሰ እኔም ትንሽ መረጋጋት ስለምፈልግ እንጂ በዚህ ጉዳይ ሌላ ችግር ውስጥ ገብቼ ምናምን አይደለም እንድታውቁት ያህል ነው በውስጥ የጻፋችሁልኝ ሰዎች ስላላችሁ ነው ሌላው ደግሞ የምር ቪዲዮዎችን ተመልሼ ያዩ የነበርና ኪሩ ጋር ብዙ የማይሆኑ ነገሮች ተባብለናል ከኔ የሚጠበቅ ነገርም አይደለም ያው ትንሽ ከፍተኝ ስለነበር ነው ቅድም ነግሬያቸዋለሁ ቶሎ ነው የሚከፋኝ ቶሎ ነው ሆድ የሚብሰኝ በዛ ከጎኔ አለኝ የምለው አንድ ሰው ነውና እሱ ማጣት ማለት ለኔ በጣም በዚህ ሰዓት በጣም ከባድ ነው ለዛ ነው ላይክ እንደዚህ አይነት ነገር ሲለኝ እሱን ያጣሁት ከዚህ በኋላ ማላገኙ አይነት ስሜት ስለተሰማኝ በጣም ነበር የከፋኝ በጣምና ብቻ ከዚህ በኋላ ሁሌም አብረን እንደምንሆን እንደማንለያይ ከጎኔ እንደሚሆን ተስፋ አደርጋለሁ ከዛ ውጭ ደግሞ ያው ታውቃላችሁ እንደምወደው እና ወደለ አመሰግናለሁ ደህና ነህ አሉልሽ አመሰግናለሁ እንደዚህ ሁሌ ወፍ እያረክስ ተሽከረክረኝ ደስ የሚል እንዴት ናችሁ ቤተሰብ ዛሬ በዩቲዩብ አውቋ ደህና ነህ እንዴት ነህ ማጣደፍ ነው በቃ አንቺ የሚሆነው ሰላም በላት ሰላም እንዴት ናችሁ ቤተሰቦቻችን እግዚአብሔር ይመስገን እኔም አለው ሄዱም አለች ሁላችንም አለን ተጨነቃችሁ ነበርና ያው እኔና ውድ ኤዱ አብረን ያለ ነው ቤተሰቦች ያው ኤዱሻም
እንደምታዩት ፍንድቅ ብላ መጣለች። ደስ ብሎኛል እውነት። ወደ ድሮ አይንህም ቀልቷል፣ ደብሮሃል ደግሞ። ከዛ ደብሮኛል ተኝቻለሁ አልወጣም ምናምን እያለ ነበር። ካንተ በላይ ጉንፋን ይዞኛል በጣም ከባድ። አንቺ ቤት አትመጭም እንዴ? እኔ ቤቴን አታውቂው? አይ ሳላስፈቅድ አልመጣም ያለች ቤቴ ነውና እኔ ከዚህ በኋላ ከኪሩ ቤት አልሄድም ተናግሬያለሁ። ቤቴን ታውቀዋለች እኮ ጽድት አድርጋ ታውቀዋለች። ግን ሰፈሩ ላይ ቆሜ ጫፍ ላይ ለምን ማስመጭ እዚህ እንትን ቦታ ከምትመጪ እኔ ቤት አትመጭም? እኔ እያራቀችኝ እንደሆነ እየተሰማኝ ያለው ነው። እንደዛ አይደለም እንዴ? በቃ ደስ ካላለኝስ? እኔ ታዲያ አሁን በዚህ ሰዓት አሁን ቤት አልመጣም ስትይኝ በጣም በዚህ ይከፋኛል በጣም። ስልክ እየጠራ ነው እንዴ? ስልክ እየጠራ ነው ስል አታንሳው። ችግር የለም ስወጣ አነሳዋለሁ ይሻላል። ቤተሰቦችን ስለምን እንትላቸዋለሁ እና ብቻ ደስ ብሎኛል እውነት ለመናገር። የኔ ንግስት በዛው ክሻታለሁ ደግሞ አልነገርሻቸውም መተሽ እንደካሱ ምንድነው የምትከሰኝ? ክሽሻለሁ እንጂ ምንድነው የምትከሰኝ ማለት የጋበዝኩሽን እራት አልነግሪያቸውም እንዴ? ሽሮና ፍርፍር ነው እንደ ዱርዬ ተፈርሾና ነው እየጋበዘኝ ያለውና ለምን እንደሆነ አላውቅም። አይ ቲንክ እንደወፍር መሰለኝ። ግን እራት እንደዚህ አይጋበዝም እኮ ወቅቱ ጾም ወቅት ነው እኮ። የጾምም እኮ በጣም ብዙ አሪፍ ምን አለ ልቤት እኔ ጋብዛለሁ። አሳየኝ ያያችሁ እጋብዛለሁ ብላኛለች። ሶ ትጋብዙ ዛሬ ቅጥ ነው ጋብዝ። ግን ዛሬ የምር ስለዚህ ላወራህ አይደለም የመጣሁኝ። ትላንትናም የተፈጠረውን አይተዋል። ከዛ በፊትም የተፈጠረውን ነገር ያው ለነሱ የሚደበቅ ነገር የለም። ብዙ ነገሮችን ያውቃሉና ያው ባለመግባባት ምናምን ብዙ የማይሆኑ ነገሮች አሳልፈናል። ብዙ ተባብለናል፣ ብዙ ተቀያይመናልና አንተ ጥፋትህን አምነህ አውቀህ ኤደን እንዲከፋት አልፈልግም ብለህ ይቅርታ ጠይቃል። እኔ ደግሞ ይቅርታ ስላልጠየቅኩኝ ብቻ ያው ንዴት ላይም ሆኜ ከፍቶኝም ሊሆን ይችላል የተናገርኩት ነገር ይቅርታ እንድታረግልኝ በህዝብ ፊት ነው እየጠየቅኩ ያለሁት። እኔ እናት አንቺ በመጀመሪያ ምንም አላጠፋሽም። አይ አጥፍቻለሁ። የተናገርሽው ነገር የለም። ብትናገሪም ደግሞ በቃ እኔ ስላስቀየምኩሽ ከኔ ያልጠበቅሽው ነገር ስለሆነ ነብሽ ነው። አንቺ ሳትሆኚ ይቅርታ ማለት ያለብሽ በድጋሚ እኔ ይቅርታ ጠይቅሻለሁ። አይ አንተማ እንደ ይቅርታ ጠይቀህ አንቺ ምንም እንድትይኝ አይገባምና እኔ ይቅርታሽን ተቀብያለሁ። ይቅርታ ማድረግ ትልቅነት ነው። ይቅርታ መቀበልም ትልቅነት ነው። አንቺ የምትጠይቂኝን ነገር እኔም ተቀብያለሁ ማለት ነው። ስልክ እየጠራ ነው አሁን። አይሻልም? ቆይ ወይ ላጥፋው አይሻልም? ለምን ታጠፋ? አውራኒ እስከዛ ፋሚሊ ጋር አውራኒ። ማውራት የምፈልገው ስልክ ስለሆነ ነው። ችግር የለም። አረ ከኔ ፊት ማታወራው ስልክ ስለ አያቸው የሚደብቀኝ ነገር አለ። ምንም ደብቅሽ ነገር የለም። ታውቃቸዋለች እኮ እኔ ጋር የሚደውሉትን በቃ የማልፈልገው ስልክ ስለሆነ የቆየ ስልክ ስለሆነ ማንሳት አልፈልግም። መብት አይደል? መብት ነው። እሺ አልነግራትም እንደውም አይ በኋላ ስወጣ አወራቸዋለሁ። ችግር የለም። እና ቤተሰቦች ብቻ አሁን ላይ ጥሩ ላይ እንደሆነ ወደ ድሮ ጓደኝነታችን እንደተመለስን ፕራንክ እንመጣለን ነው። ምን አልተማርክም? ከኔ ፕራንክ የተማርከው ነገር የለም ማለት ነው? አየው ግን ቤተሰብ ማን ይሻላል አሁን ፕራንክ ላይ? እኔ ከብዳለሁ ወይስ እሷ ትከብዳለች? በዚህ ማን ነው የበለጠው ፕራንክ ላይ? አቅም አለኝ፣ አሳይቻለሁ፣ አቅሜን አሳይቻለሁ። ያሸነፍሽ የነበረው አንቺ ነሽ። አሁን በአሁኑ ከኔ ትማራለህ። ባይዘው በነፃ ማለት እኔ ግን እያዘንኩልሽ ነው ማለት ታሳዝኝኛለሽ። ባይዘው ታሳዝኝኛለሽ። እንደ ህፃን ልጅ ነው ዝም ብሎ ይጎትተኛል፣ ይሸከመኛል። የምር ቪዲዮ ላይ ስለማይተው ያንጠለጥለኛል። ማያደርገኝ ነገር የለምና እሱ ጋር ሰውን ህፃን ነው እንኳን አይነት ስሜት ነው የሚሰማኝ። የሆነ የልጅነት ባህሪ ምናምን ይጋባብኛል አይደለ? እንደ ልጅ ነው። አሻንጉሊት ስለሆነች እንደ ልጅ ነው ማለት። እኔ አሻንጉሊት እኮ ግን እስካሁን አልገዛህልኝም። አረ ቤተሰቦች እኔ አልቻልኳትም። የሆነ ነገር ካልኳት ተሳስቼ እኮ እሷን ቡቲክ ይዣት አልሄድም። ስለ ቡቲክ ካወራኋት መቼም ታውቂያለሽ አንቺ ምን እላለሁ? የሆነ ሰዓት ትዘይልሽ ምንም አልልም። አሁን አድጌያለሁ። እውነት ትልቅ ሰው እኮ ነኝ። ምን እላለሁ? ምንም አሻንጉሊት ምን ነው አሻንጉሊት የሚመስለው? ማነግሮሽ መጣሽ ወደዚህ ስልክ ስደውልላት አታነሳም። እዛ ወደ አንተ ቤት እየመጣሁ ነው። ነግሬሻለሁ። ከአንዴም ሁለቴ ያወርተናል አይደል? እኔና አንቺ ከአሁን በኋላ ያለን ነገር ዘግተናል። ማነች እሷ? ይቅርታ አንቺ ራሱ ማንሽ? ቆይ አንዴ በእግዚአብሔር ቆይ በእግዚአብሔር ስርዓት ያዥ። ቆይ አንዴ ስርዓት ያዥ። ሄዱ ተረጋጊ። ስደውልለት ነበር አንቺ ነሽ? አዎ እኔ ነኝ። ለምን ስልኩን ያላንሳላት እኮ? ለምን ስልኩን ያላንሳላት? ኤደን ታውቂያለሽ፣ በቃ እኔ ከሷ ጋር ያለኝን ነገር አቁሜያለሁ። በዚህ ሰዓት ለምሳሌ እኔ ድሮ ሚስቱ ነኝ።
በቃ ድሮ የነበረ ድሮ አለቀ አይደል? በመሀል የሆነ ጊዜ ነበር አሳለፍነው። ኖ በእግዚአብሔር በቃ ተይኝ፣ አትንኪኝ። ስራ መቼም ቤት እየመጣች ድሮ ናት ልትለኝ አትችልም። ቤት እየመጣች ነው። እኔ ቤት ይመጣጣቀም በቃ ከሷ ጋር ያለኝ ነገር ዘግቻለሁ። በቃ ታውቂያለሽ፣ ካንቺ ጋር ያለው ነገር በዚህ ሰዓት እኔ ካንቺ ጋር መሆኔን ስታውቅ ነው እንደዚህ የምታደርገው። በቃ ፕሊስ አትረብሽ። ኪራ ፕሊስ፣ አልጨረስንም። ሂድ እሺ በቃ። ወዴት ነው የምትሄጂው? ኖ በእግዚአብሔር በቃ እሺ፣ ምን አስበሽ ነው? ማን ልኮሽ ነው የመጣሽው? በእግዚአብሔር ቆይ ንገሪ። እኔ እና አንቺ እናውራ። ይቅርታ ምን ሆነሽ አንቺ? እኔ ሚስቱ ነኝ። ሚስቱ ማለት የድሮ ሚስቱ ነኝ። ትቀልጃለሽ አንቺ። ስርዓት ያዢ። ምን ሆና ነው? እሺ ካሜራው ይጥፋና እናውራ። እንደዚህ አይነት ነገር ኪሩ፣ እኔ እኮ ነገሮችን ያስተካከልክ ስለመሰለኝ ነው ዛሬ እዚህ ጋር ይቅርታ ሊጠይቅህ እዚህ ድረስ ካሜራ ይዤ የመጣሁት እኮ ያስተካከልክ ስለመሰለኝ። አንቺ ነሽ እንደ ደውልሽ ያስፈራራሽኝ? ኪራ እሷ ነሽ ደውላ ያስፈራራሽ? እኔ ታውቃለሁ። እኔ ደውሎ ያስፈራራሽ ምን ታውቃለሁ? አንቺ ነሽ ደወልሽላት እንዴ? አንቺ ነሽ ደወልሽልኝ ያስፈራራሽኝ? አዎ እኔ ነኝ ደወልኩልሽ። እሺ ለምን ደወልሽላት? ንገሪኝ። ከባሌ ራቂ ብዬ ደውዬልሽ ነግሬሽ ነበር። ስሚ ኪሩ ባልሽ ነው? አዎ ሶ ደውሎ ነው የማስፈራራት ትክክል ነው ብለሽ ታስቢያለሽ? ባልሽ ማያስፈልግሽ እኔ ካንቺ ጋር ለኝ ነገር ነው። ዝም በል ኪሩ፣ ዝም በል። አይደለም እኔ ሄደን የምትረጂ ነገር አለ። አንድ ነገር ልንገርሽ። ቆይ እኔን አሰሚኝ። እኔ ከሷ ጋር ያለኝ ነገር ድሮ የቆመ ነገር ነው። ሲቀጥል ዛሬ አይደለም የቆየ ነው እኮ። እሷ ናት የምትነግረኝ፣ አንተ አይደለም የምትነግረኝ። ይኸው ባሌ ነው ቤቱ እየሄድኩ ነው ብላ እኮ መጣች አይደል? እኔ ቆይቻለሁ ሁላ ከሷ ጋር መደዋወል ካቆምኩ እራሱ አንቺ ታውቂ የለ እንዴ? ለምንድን ነው የምትረብሺ? በቃ በፈጣሪ በቃ አትረብሽኝ። እሺ በቃ እሺ። እኔ ሰላም በሆንኩበት ሰዓት ነው የመጣች። ነገር አለ። እኔ ከአንቺ ጋር ምንም አልጀመርኩም፣ አልጨርስም። በቃ ምንም አታወሪኝ። በቃ በዚህ ዙሪያ በጣም ነው የምትገርመው ኪሩ፣ እውነት በጣም እኔ ምንድነው የምገርመው? ሄዱ ታውቂያለሽ። ምን አይነት ሰው ነህ አንተ? ችግር ላይ ችግር እኔ ከእሷ ጋር ምንም ነገር የለኝም። በቃ አቁሞናል። ዱሮ ለምንድን ነው ከኔ ፊት ስልክ ስደውልልህ የዘጋኸው? ለምንድን ነው? እኔ ማንሳት አልፈለኩም። ቀጥራት ነበር ነይ ብሎሽ ነው ቤት እኮ በዚህ ሰዓት አንቺን በመንከባከብበት ሰዓት እሷን ስልክ እንዴት ነው ላነሳ የምችለው? እኮ ስልክ የደወልኩ አያነሳልኝም። አላነሳልሽም። አሁን ወደ ቤት እየመጣሁ ነበረ። እኔ ብትመጪም ቤትም አትገቢም። ታውቂያለሽ። በቃ እኔ አንቺን ስልክም አላነሳማው። በቃ በሰዓቱ የነበረን ነገር አቁሟል አይደል? ለምንድን ነው የምትረብሽኝ? በቃ አትረብሽኝ ፕሊስ። በቃ እኔ ተመቻቸው በምልበት ሰዓት እየመጣች አትረብሽኝ። እግዚአብሔር በቃ ከህይወቴ ውጭልኝ። በቃ በቻልሽው አቅም በቃ ከህይወቴ ውጭልኝ። እኔ አሁን ላይ ጥሩ ላይ ነው ያለሁት። በቃ ፕሊስ በቃ እባክሽ ኪሩ፣ የምትፈልገውን ታውራ፣ ዝም በል። እኔ ጋር ምንም ነገር የለም። በቃ ማታ ናፍቀሽኛል ነው እያልከኝ አልነበረም? ዛሬ ቀጥረኸኝ አልነበረም? ኪራ እሷን ስታገኝ ነው እኔ ተውከኝ? አንቺ አምሻለሁ። ኧረ አንቺ ከራስሽ ጋር ታረቂ በእናትሽ። እኔ ከኔ ጋር አውርተሽ አታውቂም። ረጅም ጊዜ ሆኖሻል በስልክ ካወራሽኝ እራሱ። ኪሩ ለምንድን ነው የምትጮህባት? ዛሬ መጣ እዚህ ጋር እንትን ስላለች ነው የምትጮህባት? አውርቻት አላውቅም። ሲቀጥል ቆይቻለሁ ካወራሽ። እሺ አሁን እኔ ስለእናንተ ጉዳይ ሲቀጥል እኔ እሷ ውሸት ነው የምትወራው። አያገባኝም ስለእናንተ ጉዳይ። ለምንድን ነው እኔ ደውላ የምታስፈራራኝ? ለምን ስለ ሰዓት አታስይዛትም አንተ? ለምን ደወልሽላት አንቺ? ሲቀጥል ማን ስልኳን ሰጠሽ? ማን ስልኳን ሰጠሽ? ለምን ደወልሽላት? በቃ እኔ ካንቺ ጋር ያለኝ ነገር አቁመናል። ለምንድን ነው ደውይላት ያልኩሽ? ደውይላት ብዬሻለሁ። ንገሪኝ። ለምን እሷ አትነግረኝም? ለምን እንደደወለች እሷ ትንገረኝ። በቃ ፕሊስ በቃ እኔ ይልሽ እኔ አንተ ዝም በል በቃ እሷ ትንገረኝ። ለምን እንደደወልሽልኝ? በቃ ፕሊስ በቃ በቻልኩ ለምን እንደደወልሽልኝ? ለምን ደስታራሽኝ? ትንሽ ግጭት ተፈጥሮ ነበር፣ ግን ትናንት አውርተን ችግሮችን ፈተናቸው ተስማምተናል። እኔ አላወራሁሽም። ስለዚህ እኔ ምን አገባኝ ታዲያ? እኔ ጋር ደውልሽ ምን ተስፋ? እኔ አላወራኋትም። ሄዱ እኔ እንደውም የደወለችልሽ እሷ መሆኑን እራሱ አሁን ነው ያወቅሁት። እየዋሸች ነው። እኔ ምንም ማውቀው ነገር የለም። እግዚአብሔር እኔ ማውቀው ነገር የለም። በቃ ጠይቃ ከፈለግሽ እኔ ምንም ማውቀው ነገር የለም። ፕሊስ በቃ ማን ነው እየጠየኳት ነው። ለምንድን ነው መሀላችን የምትገባው? እኔ እና እሷ እያወራን ነው አይደለ? በቃ ስለዚህ ዝም በል። አስረጅኝ አንቺ። በኢየሱስ ኪሩ እግዚአብሔር በጣም ታሳፍራለች። እኔ አስረጅኝ። ለምን አትነግሪኝም? እኔ እናት አንቺ ይኸውልሽ፣ እኔ እናት እሱ ባሌ ነው ኤደን። ስለዚህ እግዚአብሔር እንዳሰማሽ አሁን ላይ ተነጋግረን ችግሮችን ፈተናል። እሺ ስለዚህ እኔ ጋር ለምን ደወልሽ ነው ጥያቄ። ለምን ደወልሽልኝ ነው አንቺ? ሲቀጥል አሁን እንደዚህ የምትሰሚያት ታውቂ የለ እንደ እኔ እና እሷ ኪሩ ባሌ ነው እኮ እያለች ያለችው። ባሌ ነው ከባሌ ጋር ምንም ነገር የላትም። ኪሩ ደውላ እኮ ከባሌ አጠገብ ራቂ ነው ያለችኝ አይደል? እኔ ከሷ ጋር ያለኝ ነገር እኔ ከሷ ጋር አጠገብ ውልቅተይ ጭራሽ በዚች ነው እኔን የቀየርከኝ? በዚች? አዎ በሷ ነው የቀየርኩሽ። ምን እንደምታመጪ ይሻላል። በሷ ነው እኔ ልቀቀኝ። ኖ ኤደን መጀመሪያ እንድትረጂ እፈልጋለሁ። ስራሽን ያዥ በእናትሽ ወደዚህ ይልሽ ከቻሽ አናገርሽን አስተካክል። እሺ ለምትናገሪው ነገር ገደብ ይኖርሽ። እየሰማሽ ነው አይደል? ራስ ወረድ በይ። ወይኔ እናቴ አሊያ ከዚህ የባሰ ብዙ ነገር ሊከሰት ይችላል። ምንም አታመጭም። የኔ እናት እየሰማሽ ነው አይደል? ምንም አታመጭም። ባልሽ መያዝ ካለብሽ አንቺ ነሽ። እኔ በጣም እየገረማችኝ። እሺ ባልሽ መያዝ ካለብሽ አንቺ ነሽ የምትይዥው እንጂ እኔ አይደለሁም። አትንኪኝ። ኪሩ ከኔ ራስቷን ደግሞ አስወርድልኝ ከቻልክ። ሰምተኛል አይደለ? ከዚህ በኋላ እየደወልሽ ነው ጋር ምን? ወይኔ በእግዚአብሔር
በቃ ተይኝ በእግዚአብሔር በቃ እኔ ምንም እንድደርሽብኝ አልፈልግም ፕሊስ በቃ ክሩ ቤት ድረስ ደውለህ ጠርተህ ነው እንዳትደርሽብኝ አንድ ነገር ስሚ እኔ እና እሱ ያለን ነገር ጨርሰናል ከእሷ ጋር ምንም ግንኙነት የለኝም በቃ ታውቂያለሽ ፕሊስ በቃ አትረብሺ በእግዚአብሔር በቃ እሺ ሄዱ በዚህ ሰዓት ደግሞ እኔ ካንቺ ጋር ነኝ ከመሀላችሁ መውጣት ያለብኝ መሰለኝ እኔ ነኝ መሄድ ያለብኝ እኔ ነኝ የመጣሁብህ አይደለም እቤት ነኝ ተኝቻለሁ ደብሮኛ ስትለኝ ነበር እሷን ቃጥራ ስለነበር ነው ኧረ አይደለም በእናትሽ ስልክ እያደወለች እየዘጋባት ነበር እቤት ና ውጣ አላገኘህ ስል ምንድን ነው ያልከኝ መውጣት አልችልም ነበር አይደል ቤት ድረስ ስለመጣሁኝ ነው የወጣው ትንሽ አሞኛል ሰሞኑን ጉንፋን ደውለህ ጦርቶኛል እያለችኝ ነው አትዋሽ ኪሩ በቃ በሷ ኪሩ የኔናት ይልሽ አታውቂኝም እሺ እኔንም ትናንት ወድሻለሁ ብሎኝ ነበር እኮ እኔን አታውቂኝም አይደለ እኔን አታውቂኝማ ስለዚህ እሱ ጋር ችግር በዚች ኪሩ ቆሜ እያሰደብከኝ ነው ስነ ስርዓት አስይዝልኝ የኔ እናት ወይኔ አታስጨንቂው እያስጨነቅሽው ነው በቃ እኔ በእናትሽ በቃ እሺ ሄደን አታስጨንቂው አሬ በእግዚአብሔር በቃ እኔ ይኸውልሽ አንዴ እዚሁ ከመጣሽና እዚሁ ካገኘሁሽ አይቀር ከዚህ በኋላ ሳስተሽ ወደ ስልክ እንዳትደውይ ሰምተሽኛል አንተ ደግሞ አትንከኝ ወረድ በይ ብቻሽ ተሸክመሽ መዞር ትችያለሽ ይኸው እኔ አልነካሁብሽም እኔ ከኔ ራሱ ረጅልኝ አልኩሽ ማንም ሰው ደውሎ እንዲያስፈራራኝ አልፈልግም ሰምተሽኛል ምንድነው አንተ እኔ እናቴ ምናምን የምትለው እንዴ አንተ ያማል ጤነኛ አይደለም እንዴ ለራስ ክብር ባይኖር ለኔማ ክብር የለብህም ኧረ እኔ በእግዚአብሔር እኔ ላንቺ ያለኝን ታውቂያለሽ በቃ እኔ ምን ያክል እንትን እንደማስብ ቤተሰብ እየቀጠርክ ነው እኔ የምታስበው እኔ አልቀጠርኳትም ቆይቻለሁ ቤት ምን ልታረግ መጣች በእግዚአብሔር በቃ ቤት ምን ልታረግ መጣች እኔን አውራኝ እሷን ታውቃለህ እኔን አውራኝ ክሩ በጣም ባለጌ ነው ከዚህ በኋላ አጠገቤ እንዳትደርስ ነገር የለም እኔ እንድትረጂ የምፈልገው እኔ የማውቀው ነገር የለም እሷ ነች የመጣችው እኔ ማላቅም እዚህ እንዳለው ራሱ ማን ነገረሽ እሺ እዚህ እንዳለው ማን ነገረሽ እኔ አላቅም እኔ እኮ በማላውቀው ነገር ነው የሰው ባልቀማሽ ከባሌ ራሱ ልጅ እየተባልኩ ያሉት በአንድ ምክንያት እየተሰደብኩ ያለሁት ማንንም እየመጣ የሚከፍትብኝ ምንም አይደለችም በቃ ምንም አይደለችም በሆነ ሰዓት ላይ ጓደኛዬ ነበረች በቃ አለቀ እንዳትደርስ ሰምተኛል አይደለ አጠገቤ እንዳትደርስ ከዚህ በኋላ አንቺም ደግሞ ትንፋት ያንቺ ከዚህ በኋላ እሺ እንዳትናገሪኝ አጠገቤ እንዳትደርስ ዘር በል ወደዛ ዘር በል ልቀቀኝ ኤደን ፕሊስ በቃ ስሚኝሽ አንድ ነገር እንድትሰሚኝ እፈልጋለሁ ፕሊስ በቃ በእግዚአብሔር በቃ እኔ ከሷ ጋር ምንም የለኝም እኔ ከሷ ጋር ምንም ነገር የለኝም በቃ እኔ ምንም ነገር የለኝም እዚህ እንደተፈጠረ ራሱ አላውቅም እሷ እንደደወለች በቃ ፕሊስ በቃ በእግዚአብሔር እኔ ካንቺ ጋር ነው መሆን የምፈልገው ሲቀጥል ደግሞ አታርገኝ እዚህ ጋር እንዳትናገር አይደለም በቃ በእግዚአብሔር ስሚ ኤደን በእግዚአብሔር በቃ እሺ እኔ ምን ላድርግሽ እሺ ቆይ በቃ እኔ አለሁልህ ኪራ እኔ አለሁልህ እያደረግሽ ያለሽው ነገር ይታወቅሻል ወይ ንገሪኝ ምንድነው እያደረግሽ ያለሽው እኔ አለሁልሽ ምንም አልፈልግም በቃ አንቺን እገዛ ምንም አልፈልግም በቃ አልፈልግም እኔ እዛው ኪራ እንድትረጂ እፈልጋለሁ እየሰራሁ ነው ያለሁት እልሽ ስሚ እኔ አንድ ነገር ልንገርሽ እኔ ካንቺ ጋር ካሁን በኋላ ምንም ነገር ማድረግ አልፈልግም መገናኘትም አልፈልግም እኔ ያለሁልህ ተነጋግረናል በቻልሽው አቅም ከህይወቴ ውጭልኝ ብዬሽ ነገር የፈረሰው ግንኙነታችን እያስተካከልኩ አልፈልግም እኔ አልፈልግም በቃ አንቺ እዛ ጋር ሂጂና ገንቢ በቃ የፈረሰው እኔ አንድ ነገር ልንገርሽ እሷ እንደዚህ ተናዳብኝ ስትሄድ ችግር የለውም ግን ይኸውልሽ ወዴትም አልሄድም በቃ ስነ ስርዓትሽን ያዥና በመጣሽበት ትግሽ ለብቻሽ ተመለሽ በቃ እኔ አንድ ነገር ልንገርሽ ካሁን በኋላ ከኔ ጋር እንዳትቀጥይ ስሚኝ አቢና ስሚኝ በእግዚአብሔር በቃ እኔ ካሁን በኋላ አሁን ተረጋግቻለሁ ፕሊስ በቃ ተነጋግረናል አትነካኪ በቃ አልፈልግም እኔ አንቺ ገዛ ያስፈልገኝ አረ ምንም የፈረሰው ምናምን ያስተካከልኩ ነው ኪራ